ሰላም ጤና ይስጥልን እንደምን አምሽታችኋል ተመልካቾቻችን የዕለተ ማክሰኞ ግንቦት 19 2017 ከአባይ ቴሌቪዥን የሚተላለፍላችሁ አውደ ዜና ተጀምሯል። በምሽቱ የዜና ወጃችን በርካታ ዘገባዎችን ወደ እናንተ እናደርሳለን። የቢዝነስና የምጣኔ ሀብት ዘገባችንም ሰዓቱን ጠብቆ ይቀርባል። ዜናውን እየመራው ዳሩ ሰላም ተሾመ ከናንተ ጋር ቆይታ አደርጋለሁ። አብራችሁ ቆዩ። በመጀመሪያው ክፍለ ጊዜ የመረጃ ጥንቅራችን የኤርትራ ሰራዊት ከያዛቸው የኢትዮጵያ ድንበር አካባቢዎች አሁንም ለቆ አለመውጣቱና የኬላ ማንሳት እንቅስቃሴ መኖሩ መነገሩን በአዲስ አበባ ለመኖሪያ ቤት ከደሞዝ 25% ቆጥቡ የተባሉት መምህራን አቅማችን አይፈቅድም ማለታቸውን እንዲሁም ስራ አቁመው የሰነበቱት በመቀሌ ከተማ የሚገኙ ዳኞች ዳግም ስራ ለመጀመር መስማማታቸውን የክልሉ መንግስት ማስታወቁን ጨምሮ ሌሎች መረጃዎችን ወደ እናንተ እናደርሳለን። አብራችሁን ቆዩ። የኤርትራ ሰራዊት ከያዛቸው የኢትዮጵያ ድንበር አካባቢዎች አሁንም ለቆ አለመውጣቱና የኬላ ማንሳት እንቅስቃሴ መኖሩ ተነገረ። ከፕሪቶሪያው ስምምነት ማግስት ጀምሮ በኢትዮጵያ ጉዳዮች ዙሪያ በተቃርኖ እየቆመ ነው በሚል የሚወቀሰው የኤርትራ መንግስት ከኢትዮጵያ የባህር በርና የህወሓት ወቅታዊ ውዝግብ ጋር በተገናኘ ሰሞኑን መነጋገሪያ ሆኖ ቀጥሏል። ሰሞኑን የኤርትራው መሪ ኢሳያስ አፈወርቂም የኢትዮጵያ ፍላጎቶችን የሚቃወምና የሚያወግዝ ንግግር ያደረጉ ሲሆን በተጨማሪም ከሰሞኑ የኤርትራ ሰራዊት በትግራይ ክልል የተቆጣጠራቸውን አካባቢዎች ለቆ ስለመውጣቱና ሁለቱን ሀገራት የሚያገናኙ የክልሉ አካባቢዎች ክፍት ስለመሆናቸውም በተለያዩ ገጾች ሲሰራጭ ቆይቷል። ዛሬ በወጣ መረጃ ደግሞ የሰሜኑ ኢትዮጵያ ጦርነት ተከትሎ የድንበር አካባቢዎችን የተቆጣጠሩት የኤርትራ ወታደሮች በአዲግራት ወደ ዛላምበሳ በሚወስደው መንገድ ላይ አስቀምጠውት የነበረን አንድ ኬላ ማንሳታቸውን አንድ የክልሉ ባለስልጣን መናገራቸውን ቢቢሲ ትግርኛ አስነብቧል። ነገር ግን የድንበር አካባቢው ነዋሪዎችና ምንጮች የኤርትራ ሰራዊት አሁንም አካባቢዎቹን ለቆ እንዳልወጣ ገልጸዋል። በዛላምበሳ፣ በራማ፣ በሽራሮና በባድመ አካባቢዎች የተያዙ ቦታዎች ላይ አሁንም የኤርትራ ሰራዊት እንደሚገኝ ተናግረዋል። ነገር ግን በዛላምበሳ መስመር የሚገኝ አንድ የኤርትራ ሰራዊት ኬላ ግንቦት 10 2017 ዓ.ም መነሳቱን ስማቸው እንዳይጠቀስ የጠየቁ አንድ የክልሉ ባለስልጣን መናገራቸውን ዘገባው አክሏል። ከአዲግራት ወደ ዛላምበሳ በሚወስደው መንገድ ላይ በነበረው ኬላ ምክንያት በዚህ መስመር የሚያልፉ ሰዎችና ተሽከርካሪዎች በኤርትራ ሰራዊት ፍተሻ ይደረግባቸው እንደነበርም ተነግሯል። የሽራሮና የራማ ድንበር አካባቢዎች ነዋሪዎችም በተመሳሳይ ኤርትራ ሰራዊት ለቆ አለመውጣቱን የገለጹ ሲሆን በአካባቢው ብዙም የተለየ የሚባል እንቅስቃሴ እንደሌለ አስረድተዋል። የትግራይ ጊዜያዊ አስተዳደር የኤርትራ ሰራዊትን ለቆ መውጣትን በሚመለከት የሚናፈሱ መረጃዎች ሐሰተኛ መሆናቸውን መግለጹን ትላንት መዘገባችን ይታወሳል። በአዲስ አበባ ለመኖሪያ ቤት ከደሞዝ 25% ቆጥቡ የተባሉት መምህራን አቅማችን አይፈቅድም አሉ። አዲስ አበባን ጨምሮ በተለያዩ የክልል ከተሞች ትውልድ በመምህራን ይቀረጻል፣ ሀገር በትምህርት ትበለጽጋለች በሚል መሪ ሀሳብ የመምህራን ስብሰባ እየተካሄደ ይገኛል። የአዲስ አበባ ከተማ የመምህራን ስብሰባ ትላንት በተካሄደበት ወቅትም ከተማ አስተዳደሩ ከንግድ ባንክ ጋር የተፈራረመው የመምህራን የቤት ቁጠባና ብድር አገልግሎት ጥሩ ቢሆንም በስምምነቱ መሰረት 25% ቁጠባ የማድረግ አቅም እንደሌላቸው መምህራኖቹ ተናግረዋል። በውይይቱ የተሳተፉ አንድ መምህር 9 እና 10 ዓመት የስራ ልምድ ያለው መምህር 10,000 ብር ገደማ ደሞዝ እየተከፈለ መሆኑን ጠቅሰው ከዚህ ደሞዝ ላይ ለቤት መስሪያ የሚሆን 25% ሊቆጥብ አይችልም፣ ሌላ አማራጭ ሊዘረጋ ይገባል ሲሉም ጠይቀዋል። ሌላ አስተያየታቸውን የሰጡ መምህርም ከቤት ኪራይና ከዕለት ፍጆታ ተርፎ ቤት ለማግኘት እንድንቆጥብ የተጠየቅነው የ25% ቁጠባ ለመክፈል ስለሚያስቸግር ሌላ መፍትሄ ሊፈለግልን ይገባል ሲሉም ጠይቀዋል። ለመምህራኑ ጥያቄ ምላሽ የሰጡት የአዲስ አበባ ከተማ ከንቲባ አዳነች አቤቤ መምህራን ከዚህ በፊት በነበረ ስብሰባ ያነሱት ጥያቄ ለቤት ግንባታ የሚውል በነፃ መሬት ስጡን የሚል እንደነበር አንስተው በተጨማሪም የብድር አገልግሎት አመቻቹልን የሚል ጥያቄ ስለነበር ብድሩ መመቻቸቱን አስረድተዋል። በዚህም 25% መቆጠብ የሚችሉት እንዲቆጥቡና 75% የብድር አገልግሎት እንዲያገኙ የማድረግ እድል መመቻቸቱን ገልጸዋል። መቆጠብ ለማይችሉት ደግሞ የኪራይ ቤት ገንብቶ ለመስጠት እየተሰራ ነው ሲሉም ከንቲባዋ ተናግረው 5000 ቤቶችን ለመምህራን ከኪራይ ወደ ባለቤትነት የማዘዋወር ስራ መሰራቱንም አንስተዋል። የመምህራን የቤት አቅርቦት ችግር ለመፍታት በማህበር የማደራጀት ስራ እየተሰራ ነው ያሉት ከንቲባዋ በተሰራው ስራ 350 ማህበራት ተደራጅተዋልም ብለዋል።
ስራ አቁመው የሰነበቱት በመቀሌ ከተማ የሚገኙ ዳኞች ዳግም ስራ ለመጀመር መስማማታቸውን የክልሉ መንግስት አስታወቀ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ በፍትህ አካላት ላይ እየደረሰ ያለውን የጸጥታ ስጋት በተመለከተ ከፍትህ ተቋማት ከፍተኛ አመራሮች ጋር ምክክር አድርገዋል። ሌተናል ጀነራል ታደሰ ወረደ ከክልሉ ከፍትህ ተቋማት ከፍተኛ አመራሮች ጋር በክልሉ የፍትህ ጉዳይ በዳኞችና አቃቢ ህጎች ላይ እየደረሰ ባለው የጸጥታ ስጋት ዙሪያ ባደረጉት ምክክር አለ ያሉትን ስጋት ለመቅረፍ አስተዳደራቸው እንደሚሰራ ገልጸዋል። በውይይቱ ላይ የክልሉ ጠቅላይ ፍርድ ቤት ፕሬዝዳንት አቶ መንግስቱ ተክላይና የፍትህ ቢሮ ኃላፊ አቶ ሀዱሽ ተስፉ የተገኙ ሲሆን በመቀሌ የተቋረጠው የፍርድ ቤቶች ስራ በድጋሚ እንዲጀመርም አሳስበዋል። በመቀሌ ከተማ ማዕከላዊ ፍርድ ቤት ስለተፈጠረው የጸጥታ ስጋትም ዝርዝር ማብራሪያ ያደመጡት ፕሬዝዳንቱ ችግሩን በዘላቂነት መፈታት እንዳለበትም ገልጸዋል። ውይይት ከተደረገ በኋላ በአስተዳደሩና በፍትህ ተቋማቱ መካከል ስምምነት መፈጠሩን የክልሉ ፕሬዝዳንት ጽህፈት ቤት አስታውቋል። በዚህም በመቀሌ ማዕከላዊ ፍርድ ቤትና በከተማው በሚገኙ 7 ክፍለ ከተሞች አገልግሎቱ እንዲቀጥል ስምምነት ላይ መደረሱ ተጠቅሷል። አስተዳደሩ ከጠቅላይ ፍርድ ቤቱና ከቢሮ ጋር በመሆን ተጠያቂነትን ለማስፈንና ችግሩን ለመፍታት ትኩረት ሰጥቶ እንደሚሰራም ተናግረዋል። ከሳምንት በፊት በመቀሌ የሚገኙ ዳኞችና ፍርድ ቤቶች ለጊዜው ማንኛውም የዳኝነት አገልግሎት መስጠት ማቆማቸው የሚታወስ ሲሆን ይህንን የተቋረጠውን አገልግሎት ዳግም ለማስጀመር ክልሉ ተደጋጋሚ ጥሪዎችን አድርጎም ነበር። የተፈጠሩ ባሉ ስጋቶች ምክንያት መስራት አልቻልንም ያሉት ዳኞቹ ይህም ለጊዜው ማንኛውም የዳኝነት አገልግሎት መስጠት ለማቆም እንዳስገድዳቸውም ተናግረው ነበር። የተወደዳችሁ ተመልካቾቻችን እየተከታተላችሁት ያላችሁት ከአባይ ቴሌቪዥን የአውደ ዜና የመረጃ ሰዓታችን ቀጥሏል። ፈቃድ ያገኘው የአቶ ጌታቸው ረዳ ፓርቲ ያዘጋጃቸው ሰነዶች በህወሓት ውስጥ ለውጥ ለማምጣት ይቀርቡ የነበሩ ስለመሆናቸው መጠቆሙን፣ ኢትዮጵያ በአንድ ወደብ ብቻ የውጭ ንግድ ሂደቷን ማሳለጥ የማትችልበት ሁኔታ ስለመፈጠሩን ጨምሮ ሌሎች ዜናዎችን እያሱ በለጠ ይዟል። ተከታትለን እንመለስ። አብራችሁን ቆዩ። ኢትዮጵያ በአንድ ወደብ ብቻ የውጭ ንግድ ሂደቷን ማሳለጥ የማትችልበት ሁኔታ መፈጠሩ ተጠቆመ። የኢትዮጵያ ፍሬት ፎርዋርደርስ ኤንድ ሺፒንግ ኤጀንት አሶሲዬሽን ከብሪታንያ ዓለም አቀፍ የጭነት አስተላላፊዎች ማህበር ጋር የሎጂስቲክ ዘርፍ ላይ ያተኮረ ስምምነት አድርገዋል። ስምምነቱ የኢትዮጵያ የሎጂስቲክን ዘርፍ ዘመናዊና ተወዳዳሪ ማድረግ የሚያስችል መሆኑም ተገልጿል። የኢትዮጵያን የሎጂስቲክ ኢንዱስትሪ ዘመናዊ ተወዳዳሪና ደረጃውን የጠበቀ እንዲሆንና ምጣኔ ሀብቱ ፈጣን እድገት እንዲኖረው ለማድረግ የተመሰረተው የኢትዮጵያ የዕቃ አስተላላፊዎችና የመርከብ ወኪሎች ማህበር የተለያዩ ጥረቶችን እያደረገ እንደሚገኝ አስታውቋል። ከ95 በላይ ድርጅቶችን በአባልነት በማቀፍ እየተንቀሳቀሰ መሆኑን የማህበሩ ፕሬዝዳንት ዳዊት ውብሸት ተናግረዋል። ማህበራቸው የኢትዮጵያን የሎጂስቲክ ዘርፍ ለማዘመን ከብሪታንያ፣ ከቻይና፣ ከቱርክና ከዱባይ የዕቃ አስተላላፊዎች ጋር እየሰራ መሆኑን አንስተዋል። ቦትልኔኩ ብቻ ሳይሆን ኢትዮጵያ እንደምታውቁት ላንድ ሎክድ ነች። የግድ የሌላ ሀገር ፖርት ተጠቅመን የምንሄደው ስለሆነ ሎጂስቲክስን በደንብ ካላሳለጥንና በትክክል ካላመጣን በስተቀረ ብዙ ችግሮች ይፈጠራሉ። የዋጋ ልዩነቶች ይመጣሉ። እቃ በወቅቱ አይደርስም። የተለያዩ ችግሮች አሉ። እነዚህ ችግሮች በመገንዘብ የተሻለ አፈጻጸም አላቸው፣ የተሻለ ኤክስፒሪየንስ አላቸው፣ የተሻለ በቦታው ላይ ትልቅ ነገር ይሰራሉ የሚባሉ የፍሬት ፎርዋርደር አሶሲዬሽንስ ዓለም ላይ ያሉት ጋር አፕሮች በማድረግ ከነሱ የልምድ ልውውጦችን በማድረግ እነሱ የሚሰሩትና ወደኛ ወደ ከስተማይዝድ አድርገን ወደ ኢትዮጵያ ቦታ በማምጣት ምን አይነት አገልግሎት ብንሰጥ የተሻለ ስራ ልንሰራ እንችላለን ከሚል ከጀመርን ቆየት ብለናል። ከቻይና ፍሬት ፎርዋርደር አሶሲዬሽን ጋር ከዚህ በፊት ተፈራርመናል። ከአሁን በቅርቡ ከተርኪሽ ፍሬት ፎርዋርደር አሶሲዬሽን ጋር ባለፈው ከዩናይትድ አረብ ኤምሬትስ ፍሬት ፎርዋርደር አሶሲዬሽን ጋር ተፈራርመናልና ያ ነገር የሚረዳ ምንድነው በተለያየ ሀገር ወይ በተለያየ ሪጅን ላይ የሚሰጡ አገልግሎቶች ምን እንደሚመስሉ እኛ ደግሞ ከዛ ምን መማር እንዳለብንና እሱን ተከትለን ወዴት መሄድ እንዳለብን አንድ፣ ሁለተኛ ደግሞ እነዚህ ከሚባሉት ፍሬት ፎርዋርደር አሶሲዬሽኖች ጋር አብረን ላይን ስናደርግ የአሶሲዬሽን ሜምበሮች አሏቸው። አሁን ለምሳሌ ቢፋ
ወደ 1600 ፍሬት ፎርዋርደሮች አብሯቸው ይሰራሉ። ሶ ከነዚህ ጋር ራሱ የራሳችን ሪሌሽንሺፕ ኔትወርኪንግ በመፍጠር ያው ጭነት ወለ ምንም አይነት የፍሬት ፎርዋርዲንግ ስራ ካንዱ ወደ አንድ ካልሆነ በስተቀር በአንድ ሰው ብቻ የሚሰራ ስራ አይደለም። ሶ በዛም ዳርቻ ያስፈልገናል በዚህም ስለዚህ እንደዚህ አይነት ኔትወርኮች በመፈጠር የተሻለ የተሳለጠ የሎጂስቲክ አገልግሎት ለማስፈጸም ካረግ ነው አንጣር ነውና ዛሬ የተፈራረምነው ከዲፋ ጋር ያሉት ኢትዮጵያ በአንድ ወደብ ብቻ በመጠቀም የውጭ ንግድ ሂደቷን ማሳለጥ የማትችልበት ሁኔታ ተፈጥሯል ያሉት አቶ ዳዊት በአካባቢያችን ያሉ ወደቦችን መጠቀም በሚቻልበት ሂደት ከሚመለከታቸው አካላት ጋር እየሰሩ መሆናቸውን ተናግረዋል። 130 ሚሊዮን ህዝብ ያላት ሀገር በአንድ ፖርት ብቻ መገልገል ተገቢ ነው ብለን አናምንም። ስለዚህ ኦልተርኔቲቭ ፖርቶች አሉ። ኦልተርኔቲቭ ፖርቶች አካባቢዎች ላይ ያሉ እነዛ አካባቢዎች ላይ ያሉት ኦልተርኔቲቭ ፖርቶች ለኢትዮጵያ የትኛው ከመንገድ ሊሆን ይችላል ከኢኮኖሚ ሊሆን ይችላል ከፖለቲካ ሊሆን ይችላል ከተለያየ አንግል የትኛው ማች ያረጋል የትኛው ቢሆን የተመረጠ ይሆናል የሚለው ነገር አጥንተን በየትኛው መንገድ ብንጀምራተን እየሰራን ያለንበት አለ። አሁን በርበራ ኮሪዶር በቅርቡ ከተጀመረ እንግዲህ ተሰርቶ ያለቀ ፖርት አለ። እዛም ጋር እንግዲህ መስራት እንችላለን። ላሙ ፖርት እንቅስቃሴ ላይ ነው ያለው። አንዳንድ ሾዎች አሉ እነሱ እናስተካክላለን። የሞምባሳ ፖርትም በዛ በኩል አለ። ሳውስ ሱዳን በኩል ሌላ እንቅስቃሴዎች ሊኖሩ ይችላሉ። ሶ እነኚህ ያሉትን ፖርቶች ለኛ ከስተማይዝድ ሆነ ይሻለናል በማለት እንጂ በምንም አይነት ታምር ኢትዮጵያ በአንድ ፖርት ብቻ ልትጠቀም አትችልም። ኦልተርኔቲቭ ፖርት ያስፈልጋታል። የዴስቲኔሽን የፍሰቱን ስልጣን ማሰራት አለብን። ለዚህ ጠንክረን እየሰራን ነው ከገቨርንመንት ጋር። ኢትዮጵያ ግልጽና ትክክለኛ ባልሆነ መንገድ የባህር በር አታለች ያሉት የኢትዮጵያ ማሪታይም ባለስልጣን የሎጂስቲክ ትራንስፎርሜሽን ቢሮ ዳይሬክተር ወርቁ ለማ በበኩላቸው ያሉብን ችግሮችን ለመቅረፍ የባህር በር ባለቤትነት ጉዳይ የግድ መሆኑን ተናግረዋል። 130 ሚሊዮን በላይ ህዝብ በእድገት ትልቅ ተስፋ ያለው ህዝብ ትላንት በታሪካዊ ሁኔታ በቂ ወደብ የነበረው ህዝብ ግልጽ ባልሆነና ትክክለኛ ባልሆነ አሰራር የራሱን ንብረት የራሱን ወደቦች ያጣ ህዝብ ዛሬ ጥያቄው ጥሩ ዜጎች ጥሩ መሪዎች ለሀገር የሚያስቡ መሪዎች ጥያቄውን በአደባባይ ላይ በድፍረት ያነሱበት ሁኔታ ነው ያለው። የኢትዮጵያ ችግር በመሰረታዊነት እንዲቀረፍ ከተፈለገ በተለይ ሎጂስቲክስን ዓለም አቀፍ የንግድ ተወዳዳሪነት ነው ሌላ ነገር የለው። እኛ እኮ ሎጂስቲክሱን የምናሻሽለው የኛ ምርቶች ወጪ ቆጣቢ በሆነ ሁኔታ በፍጥነት አስተማማኝ በሆነ ለዓለም ገበያ ይቅረቡ ብለን ነው የምናስበው። የኢትዮጵያ ሎጂስቲክስ ወጪ የናረ ነው። አንድ ወደብ ከ85% በላይ የኢትዮጵያን ካርጎ ያስተናገደ ያለበት ሁኔታ ነው ያለው። ምርጫ እንደሌለን ኦልተርኔቲቭ እንደሌለን ሲታወቅ ቻርጅ የምንደረገው ወጪ ራሱ ተገቢ ያልሆነ ወጪ ነው እየተጫነብን ያለው። የወደብ ጉዳይ የእያንዳንዱ ኢትዮጵያዊ ዜጋ ጉዳይ ሊሆን ይገባል ያሉት ዳይሬክተሩ ከተቻለ በሰላማዊ መንገድ የባህር በር ባለቤት የምንሆንበት መንገድ መፈጠር አለበት ብለዋል። አክለውም ለጋራ ተጠቃሚነት ሲባል ይህ በአስቸኳይ ሊያገኝ እንደሚገባ አንስተዋል። መጨረሻ ለሌለው ጊዜ መቀጠል ያለበት ጉዳይ አይደለም። ስለዚህ እንደ ዜጋ በጋራ ቆመን ኢትዮጵያ የባህር በር እንድታገኝ ማድረግ ያለብንን ጥረቶች ሁሉ ማድረግ አለብን። በሰላማዊ መንገድ ከተቻለ የሰላማዊ መንገዱ እድል ሊሰጠው ይገባል። ጉዳዩ የሚመለከታቸው አካባቢ አገራት እንዲሁም ዓለም አቀፍ ማህበረሰብ ይሄንን አስተጋብቶ በሰላማዊ ሁኔታ የሚገኝበት ሁኔታ መካሰት ይኖርበታል ብዬ አስባለሁ። ያ ካልሆነ ከአቅም በላይ በሆነ ጉዳይ ጊዜ ከተወሰደ ሌላ ነገር ወደ ሌላ ነገርም ሊፈነዳ የሚችልበት ሁኔታ አለ። የተወጣጠረ ነገር መጨረሻው መፈንዳት ነው የሚሆነውና እንደዚህ ተዘግቶብን ተወጣጥረን የምንኖር አይመስለኝም። ስለዚህ እድሉን መገኘት አለበት ብዬ ነው ማስበው። እኛ የምንለው ለጋራ ጥቅም ለሁለቱ አገራችን ጥቅም ህዝቦቻችንም አንድ ናቸውና ኢኮኖሚያዊ በሆነ ሁኔታ ለጋራ ጥቅም የአሰብንም የምጽዋንም ወደብ መጠቀም ብንችል ለኛም ለኤርትራም ህዝብ ለህዝቦቻችን ጠቃሚ ነው የሚሆነው። ባዶ ወደብ ማስቀመጥ ምንም ጥቅም ያለው ባረላንድ ማስቀመጥ ለማንም ጥቅም የሚሰጥበት ሁኔታ የለም። ይሄን ግንዛቤ እንትን ብሎ እንዲተባበሩን ይገባል የሚል
ፈቃድ ያገኘው የነጌታቸው ረዳ ፓርቲ ያዘጋጃቸው ሰነዶች በህወሓት ውስጥ ለውጥ ለማምጣት የቀርቡ የነበሩ መሆናቸው ተጠቆመ። በአቶ ጌታቸው ረዳና የእርሳቸውን ጎራ በተቀላቀሉ የህወሓት ማዕከላዊ ኮሚቴ አባላት የተመሰረተውና ዴሞክራሲያዊ ስምረት ትግራይ ስምረት የተሰኘው አዲስ ክልላዊ ፓርቲ በኢትዮጵያ ብሔራዊ ምርጫ ቦርድ ጊዜያዊ ምዝገባ ፍቃድ ማግኘቱ ተገልጿል። የአዲሱ ፓርቲ የሚዲያና የኮሙኒኬሽን ዘርፍ አስተባባሪ የሆኑት አቶ ረዳይ ሀለፎም ነገሪ ብሎ ኢትዮጵያን ኢንሳይደር እንደዘገበው አስተባባሪዎቹ በትላንትናው ዕለት ጊዜያዊ የምዝገባ ፍቃድ ሰርቲፊኬት ከምርጫ ቦርድ ተቀብለዋል። ለ3 ወራት የሚያገለግለው የጊዜያዊ ምዝገባ ፍቃድ ለአዲሱ ፓርቲ መስጠቱን የምርጫ ቦርድ የኮሙኒኬሽን ክፍል ማረጋገጡን ዘገባው አክሏል። የኢትዮጵያ የምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ የፖለቲካ ፓርቲ ለማስመዝገብ ጥያቄ ያቀረቡ አመልካቾች በበቂ ምክንያት ያቀረቡ ከሆነ የተሰጣቸው ጊዜያዊ ምዝገባ ፍቃድ ለተጨማሪ 3 ወራት ሊራዘም እንደሚችል ይደነግጋል። አቶ ረዳይ የአዲሱ ፓርቲ ሰነዶች በህወሓት ውስጥ ለውጥ ለማምጣት ይቀርቡ የነበሩ ሰነዶች መሆናቸውን ገልጸው ለውጥ ከሚፈልጉ የትግራይ ተወላጆች ጋር በመሆን በውይይት በማዳበርና ጉባኤ በማካሄድ ቋሚ ምዝገባ ፍቃድ ይካሄዳል ሲሉ ማስረዳታቸውን ዘገባው አክሏል። አቶ ረዳይ አዲሱ ፓርቲ የህወሓት ማዕከላዊ ኮሚቴ አባላት የነበሩና ሌሎች ለውጥ ፈላጊ ኃይሎች የተሳተፉበት ነው ብለዋል። አዲስ ፓርቲ ወደ መመስረት የገባ ነው ህወሓትን ለማዳንና ለዘመኑ የሚመጥን ፓርቲ ለማድረግ የተደረገ ጥረት ባለመሳካቱ ነው ሲሉ ሂደቱን አስረድተዋል። በባለቤታቸው በመገፍተራቸው አነጋጋሪ የሆኑት የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ጉዳዩ የጸብ አይደለም ሲሉ ተናገሩ። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ለጉብኝት ቬትናም ዋና ከተማ ሃኖይ አውሮፕላን ማረፊያ ደርሰው ከአውሮፕላኑ ሊወርዱ ሲሉ የሆነው በዓለም ዙሪያ መነጋገሪያ ሆኗል። የአውሮፕላኑ በር ተከፍቶ ፕሬዝዳንቱ ፊት ለፊት በሚታዩበት ጊዜ አንድ እጅ ጸብ በሚመስል ሁኔታ ፊታቸውን በኃይል ሲገፋ ታይቷል። በዚህ ጊዜ ፕሬዝዳንቱ ምንም እንዳልተፈጠረ የእጅ ሰላምታ ሰጥተው ሚስታቸውን ከጎናቸው በማድረግ ከአውሮፕላኑ ወርደዋል። እሁድ ምሽት በፕሬዝዳንቱ አውሮፕላን ውስጥ የማክሮን ሚስት ብሪጂት ፊታቸው ሳይታይ ከአውሮፕላኑ በር በጎን በኩል ሆነው በእጃቸው የማክሮንን ፊት በኃይል ሲገፈቱር የተቀረጸው ምስል በጥንዶቹ መካከል የተፈጠረ ጸብ እንዳለ እየተነገረ ይገኛል። ፕሬዝዳንት ማክሮን በድንገት በገጠማቸው ነገር መጀመሪያ ላይ የደነገጡ ቢሆንም ወዲያውኑ ምንም እንዳልተፈጠረ በማስመሰል ከአውሮፕላኑ ውጭ ሊቀበሏቸው ለተሰበሰቡ የቬትናም ባለስልጣናትና ካሜራ ደቅነው ለሚጠብቋቸው ጋዜጠኞች የእጅ ሰላምታ ሰጥተው ነበር። ነገር ግን ምስሉ ከተሰራጨ በኋላ ማክሮን በሚስታቸው ሲመናጨቁና ሲገፈተሩ በድንገት በህዝብ ፊት መታየታቸውን በመጥቀስ ጉዳዩ በጥንዶች መካከል የተፈጠረ ጠንከር ያለ ችግር ሳይኖር አይቀርም ተብሏል። የፈረንሳይ መገናኛ ብዙሃን የፕሬዝዳንቱን ቤተ መንግስት ኤሊሴ ምንጮችን ጠቅሰው እንደዘገቡት ክስተቱ ፕሬዝዳንቱና ባለቤታቸው መካከል የመቀላለድ ሁኔታ ነበር ሲሉ ማክሮን በበኩላቸው የተቀላለዱ ሳለ መታየታቸውን በመግለጽ ጉዳዩን አስተባብለዋል። ከአባይ ቴሌቪዥን የምሽት ዘገባዎች እንደቀጠሉ ናቸው። ውድ ተመልካቾቻችን አሁን ደግሞ የቢዝነስና ምጣኔ ሀብት ጉዳዮች የሚቀርቡበት ሳለ ደርሰናል። መረጃዎቹን ሰላማዊት ጌታ ሰው ይዛለች። ተከታትለን እንመለስ። በድጋሚ አብራችሁን ቆዩ። ጊፍት ሪል ስቴት የሁለተኛው ምዕራፍ ፕሮጀክት ግንባታ ማስጀመሪያና ሶስተኛው መኖር በጊፍት መንደር የሽያጭ ኤክስፖ አስጀመረ። ጊፍት ሪል ስቴት በመንግስትና የግል አጋርነት ልማት ፕሮጀክት 12000 ቤቶችን ለመገንባት ከተያዘው ስምምነት መካከል የሁለተኛው ምዕራፍ ፕሮጀክት ግንባታ ማስጀመሪያና ማስታወቂያ እንዲሁም ሶስተኛው መኖር በጊፍት መንደር የሽያጭ ኤክስፖ መርሃ ግብር በዛሬው ዕለት አካሂዷል። የሽያጭ ኤክስፖ ከዛሬ ግንቦት 19 እስከ ግንቦት 24 ቀን 2017 ዓ.ም እንደሚካሄድ ተገልጿል። ጊፍት ሪል ስቴት በ2% ቅድመ ክፍያ እስከ 30% ልዩ ቅናሽ በማድረግ ልዩ የአፓርትመንትና የንግድ ሱቆችን ሽያጭ መጀመሩ የሚታወስ ሲሆን በዛሬው ዕለትም የሁለተኛው ምዕራፍ ፕሮጀክት ግንባታ ማስጀመሪያና ሶስተኛው ዙር ቤቶች ሽያጭ ማካሄድ ጀምሯል። በዚህ ሶስተኛው ዙር የቤቶች የሽያጭ ኤክስፖ ከ20 እስከ 25% ቅናሽ መደረጉ ተነግሯል። ይህንን ሶስተኛውን መንደር መኖር በጊፍት መንደር ዘመቻ ልዩ የሚያደርገው ጊፍት ሪል ስቴት በመዲናችን ገንብቶ ባስረከባቸው 3 ትላልቅ ምቹ መንደሮች ተግዳሮቶችን እየተቋቋመ ገንብቶ የማስረከቡን ባህል በማስቀጠል በዚህ አራተኛ በሆነው የጊፍት መንደር በመንግስትና የግል ልማት አጋርነት 12000 ቤቶችን ለመገንባት የሁለተኛው ምዕራፍ ፕሮጀክት ግንባታ ማስጀመሪያና ማስተዋወቂያ መሆኑ የዛሬውን ዘመቻችንን ልዩ ያደርገዋል።
ድርጅቱ የደንበኞችን ፍላጎትና ከጊዜው ጋር ተመራጭ የሆነ ዲዛይንና አዳዲስ እሴቶችን በማካተት ከዚህ ቀደም ዘመናዊ መንደሮችን ገንብቶ ለተጠቃሚዎች ማስተላለፉ ተገልጿል። በአሁኑ ወቅት ደግሞ በለገሃር፣ በተክለ ሃይማኖት፣ በ22 ማዞሪያ፣ በሲኤምሲና በፈረስ ቤት ዘመናዊ ቅንጡ የመኖሪያና የንግድ አፓርታማ መንደሮች እየገነባ እንደሚገኝ ተነግሯል። በመንደሮቹ ትምህርት ቤቶች፣ የሕክምና ተቋማት፣ ሞሎች፣ የመዝናኛ ስፍራዎች ከበቂ የመኪና ማቆሚያ ጋር ተካተዋል ተብሏል። በኢትዮጵያ በርካታ የስኳር ፋብሪካዎች ቢኖሩም የሀገር ውስጥ ፍላጎትን ለማሟላት ከውጪ የሚገባው የስኳር ምርት በሀገር ውስጥ ከሚመረተው እንደሚበልጥ ተገለጸ። በኢትዮጵያ ወደ 8 የሚጠጉ የስኳር ፋብሪካዎች ቢኖሩም ከህዝቡ ፍላጎትና አቅርቦት ጋር ግን ሊመጣጠን አለመቻሉ ተገልጿል። አሁን ላይ አምርተው ለገበያ የሚያቀርቡ የስኳር ፋብሪካዎች 8 ቢሆኑም በሙሉ አቅማቸው እያመረቱ የሚገኙ ፋብሪካዎች ግን ፊንጫ፣ መተሐራ፣ ወንጂና ኦሞ የስኳር ፋብሪካዎች እንደሆኑ የኢትዮጵያ ስኳር ኢንዱስትሪ ግሩፕ የማርኬቲንግ ዘርፍ ምክትል ዋና ስራ አስፈጻሚ አቶ ታፈሰ አሰፋ ተናግረዋል። ፋብሪካዎቹ በአመት ከ8 እስከ 6 ሚሊዮን ኩንታል ምርት እንደሚያመርቱ ቢጠበቅም ባለው የጸጥታ ችግር ምክንያት በአመት እስከ 3 ሚሊዮን ኩንታል ብቻ እያመረቱ ይገኛል ሲሉ ማክለዋል። የስኳር ፍላጎት መጠንን ለማወቅ በ2010 በተደረገ ጥናት አንድ ሰው በአመት እስከ 10.5 ኪሎ ግራም ፍጆታ ቢኖረው ከወቅቱ የህዝቡ ቁጥጥር አኳያ 10.5 ሚሊዮን ኩንታል ምርት በአመት ያስፈልጋል ተብሎ እንደነበር አስታውሰዋል። አሁን ላይ ካለው ፍላጎት አንጻር ደግሞ በአመት 12.5 ሚሊዮን ኩንታል የስኳር ምርት እንደሚያስፈልግ ገልጸው ይህንን በሀገር ውስጥ በሚገኙ የስኳር ፋብሪካዎች ለመሸፈን እንዳልተቻለ ተናግረዋል። በመሆኑም ፍላጎትን ለማሟላት በሚደረገው ጥረት ከውጪ የሚገባው የስኳር ምርት በሀገር ውስጥ ከሚመረተው እንደሚበልጥ አቶ ታፈሰ አስታውቀዋል። የኢንዱስትሪ ግብዓት ልማት ድርጅት የኢንዱስትሪ ውጤቶች ገዢ ዳይሬክተር አቶ ዮናታን ሲሳይ በበኩላቸው በበጀት አመቱ 9 ወራት ተቋማቸው ከኢትዮጵያ ስኳር ኢንዱስትሪ ግሩፕ ያገኘው የስኳር ምርት 17000 ኩንታል ብቻ መሆኑን ተናግረዋል። ይህም ለህዝብ በቂ ባለመሆኑ 54000 ኩንታል ምርት ከውጪ በማስገባት በ83 የድርጅቱ ቅርንጫፎች በኩል ለህብረተሰቡ ተደራሽ መደረጉን ገልጸዋል። የስኳር ምርትን ከውጪ ለማስገባት ከፍተኛ የምንዛሬ ወጪ ይጠይቃል ያሉት አቶ ዮናታን አሁን ላይ ስኳርን በራሳቸው በሚያስገቡ አቅራቢዎች በኩል ወደ ሀገር ውስጥ እንዲገባ እየተደረገ ይገኛልም ሲሉ አክለዋል። የኢትዮጵያ አየር መንገድ በ9 ወራት ውስጥ 5.6 ቢሊዮን ዶላር ገቢ ማግኘቱን አስታወቀ። የኢትዮጵያ አየር መንገድ በ9 ወራት ውስጥ 5.6 ቢሊዮን ዶላር ገቢ ማግኘቱን የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ አቶ መስፍን ጣሳው አስታውቀዋል። ይህም ገቢ ካለፈው ዓመት ጋር ሲነጻጸር የ8% እድገት ማሳየቱን አንስተዋል። በ9 ወራት አየር መንገዱ 14.5 ሚሊዮን መንገደኞችን ማጓጓዙን ዋና ስራ አስፈጻሚው ጠቅሰው ከባለፈው ዓመት ጋር ሲነጻጸር የ13% እድገት ማሳየቱን ተናግረዋል። አየር መንገዱ በ2017 በጀት ዓመት በመጀመሪያዎቹ 9 ወራት ውስጥ የበረራ አድማሱን ለማስፋት በያዘው እቅድ መሰረት 4 አዳዲስ መዳረሻዎችን በመክፈት የዓለም አቀፍ የበረራ መስመሮችን አሳድጓል ብለዋል። በተጨማሪም 10 አዳዲስ አውሮፕላኖችን ከአምራቾች ተረክቦ ወደ ስራ ማስገባቱን ገልጸዋል። በልዩ ሁኔታ ኤርባስ A350-1000 የሚባለውን አውሮፕላን ለመጀመሪያ ጊዜ በአፍሪካ ምድር ማስገባት መቻሉንም ዋና ስራ አስፈጻሚው ገልጸው አየር መንገዱ የድርጅቱን ቀጣይ እድገት የሚደግፉ መሰረተ ልማቶች ሲያከናውን መቆየቱን ተናግረዋል። የቦሌ ዓለም አቀፍ አውሮፕላን ማረፊያ በመንገደኞች እየሞላ በመምጣቱ አዳዲስ ኤርፖርቶችን ለመገንባት ከፍተኛ እንቅስቃሴ ሲደረግ መቆየቱንም አመላክተዋል። የኢትዮጵያ አየር መንገድ ራዕይ 2035 በሚል የረጅም ጊዜ የእድገት እቅድ ወጥኖ ሰፋፊ ስራዎችን እያከናወነ መሆኑንም ዋና ስራ አስፈጻሚ መናገራቸውን ኢቢሲ ዘግቧል። ስትከታተሉት የነበረው የዕለተ ማክሰኞ ግንቦት 19 2017 የምሽቱ መረጃችን ይህን ይመስል ነበር። አብራችሁን ስለነበራችሁ እናመሰግናለን። በያላችሁበት መልካም ምሽት ይሁንላችሁ።